ስለታይ መረጃዎችና ዘገባዎችን ጀመጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። መከላከያ ሰራዊት ወደ ሰሜን ኢትዮጵያ ለግዳጅ መንቀሳቀሱን ተከትሎ አንዳንድ ካምፖችንና እንዲሁም ደግሞ ወታደራዊ ሰፈሮችን የኦነግ ሸኔ ታጣቂዎች ማጥቃታቸውን የሚገልጹ መረጃዎች እየወጡ ነው የሚገኙት። ከአዲስ አበባ በቅርብ ርቀት በሚገኙ ዋና ዋና አውራ ጎዳና መንገዶችና እንዲሁም ደግሞ ከተሞች ላይ ኦነግ ሸኔ ታጣቂዎች ጥቃት ፈጽመዋል። ከተሞችን ተቆጣጥረዋል። ወታደራዊ ካምፖችን አውድመዋል። ይሄ መከላከያ ሰራዊቱ እንግዲህ መሀል ሀገር ወደ ሰሜን ኢትዮጵያ ለግዳጅ መንቀሳቀሱን ተከትሎ ኦነግ ሸኔ ኃይሉን እያጠናከረ መከላከያ ሰራዊቱ የለቀቃቸውን ቦታዎች እየተቆጣጠረ በሚሊሻና በአካባቢው የጸጥታ በጋቸና ሴርና እና በተለያዩ የክልሉ የጸጥታ አደረጃጆች ላይ ጉዳት እያደረሰ መሆኑን የሚያሳዩ መረጃዎችን ጨምሮ በተለያዩ አካባቢዎች ያሉ አሁናዊ መረጃዎችን ወደ እናንተ በዝርዝር አደርሳለሁ። በሰሜን ኢትዮጵያ አዳዲስ መረጃዎች አሉ። እንደዚሁም ደግሞ ብልጽግና ወደ ስልጣን ከመጣ ጊዜ ጀምሮ ከ7 እስከ 9 ጊዜ በሚሆን ሁኔታ ውድመትና ቃጠሎ ያስተናገደችው አጣየና አካባቢው ዛሬም እንደዚሁ የአካባቢው ታጣቂዎች በኦሮሞ ብሔረሰብ ዞን ከአካባቢው የተነሱ ታጣቂዎች ማለት ነው በርካታ አርሶ አደሮች ንብረት አውድመዋል፣ ከተሞችን አቃጥለዋል፣ በንጹሃን አርሶ አደሮችንም ገድለዋል። ጉዳዩን የተለየ የሚያደርገው ደግሞ በአካባቢው ፋኖን ትከላከላላችሁ በሚል በኦሮሞ ብሔረሰብ ዞን ለሚገኙ ሚሊሻዎች እና እንዲሁም ደግሞ የኦነግ ሸኔ ታጣቂዎች ከመከላከያ መጋዘን ወጥቶ የተሰጣቸው የጦር መሳሪያ የኃይል ብልጫ እንዲኖራቸው አድርጓል። በአንጻሩ ደግሞ በአካባቢ የሚኖሩ የሰሜን ሸዋ ኤፍራታ ግድም ወረዳ አርሶ አደሮች ደግሞ የፋኖ ደጋፊ ናቸው በሚል ትጥቃቸውን እንዲያወርዱ መደረጉንና ከፋኖ ጋር በተያያዘ ብዙዎቹ መገደላቸውን ተከትሎ እነዚህ ታጣቂዎቹ ስልታዊ በሆነ መንገድ ከአንዳንድ ወታደራዊ አዛዦችና እንዲሁም ደግሞ መከላከያ አዛዦች የሚሰጣቸው ድጋፍ አማካይነት ይህን ጥቃት እየፈጸሙ ነው። በቡድን መሳሪያዎች ታገዘ ጥቃት ነው። ይህንን በተመለከተ ዝርዝር መረጃ ይዣለሁ። ዛሬም ብዙ መንደሮች መቃጠላቸውን የሚገልጽ መረጃ ነው። ይህንን ቀድመው እንግዲህ አንዳንድ አክራሪ ኦሮሞ ሚዲያዎች ጉዳዩን ጾም ስለተጀመረ አካባቢ በሚገኙ የእነሱ ታጣቂዎች ላይ ጥቃት እንደተከፈተ አድርገው ጉዳዩን ሲዘግቡት ታይቷል። እውነታውን በተመለከተ ከአካባቢ የወጡ መረጃዎችን አደርሳችኋለሁ። በተለያዩ አካባቢዎች ያለው ሁኔታና እንዲሁም ደግሞ በአገር አቀፍ ደረጃ ለህልውና በሚል ዘመቻ ጥሪ ተላልፏል። ይህን እንግዲህ ለመከላከያ ሰራዊቱ ቀደም ብሎ ከተላለፈው ዳግም የመቀላቀል ጥሪ ባሻገር አሁንም በብልጽግና እንደዚሁ ለህልውና ዘመቻ በሚል አዲስ ጥሪ ተላልፏል። ይህንን የተመለከተውን በህዋት በኩል ያሉ ዝግጅቶችን ጨምሮ የተለያዩ መረጃዎችን በዚህ ሰዓት ወደ እናንተ የማደርስ ይሆናል። በአፍሪካ ቀንድም እንደዚሁ አዳዲስ ጉዳዮች አሉ። እንግዲህ በተለይ የእስራኤል ወታደራዊና የስለላ ታዋቂው ሞሳድ ማለት ነው በአዲስ አበባና በሐርጌሳ ባለሙያዎቹ ከገቡ ሰነባብተዋል። ከባለፈው መስከረም መጨረሻ ጀምሮ ጥቅምት፣ ዳር፣ ታህሳስ ጀምሮ በእነዚህ ቀጠናዎች ስምሪት ወስደዋል የሚለው ጉዳይና እስራኤል በአፍሪካ ቀንድ አዲስ ያላት ፍላጎትና በቀይ ባህር ቀጠና ጋር በተያያዘም እየወጡ ያሉ መረጃዎች አሉ። ይህንን ጨምሮ ሌሎች አፍሪካ ቀንድ መረጃዎችንም አደርሳችኋለሁ። በተለይ በሱዳን ካለው ጦርነት ጋር በተያያዘ አዳዲስ መረጃዎችም አሉ። ጉዳዩ በቀጥታና በተዘዋዋሪ ከኢትዮጵያ ጋር የሚገናኝ ነው። እነዚህ መረጃዎች የተከታተላችሁ ሐሳብ አስተያየት ቢኖራችሁ ጥቆማ ዜናችን@gmail.com ላይ ልታደርሱ ትችላላችሁ። ብዙዎቻችሁ ሐሳብ አስተያየቶች ላደርሳችኋል። በእጅጉ ነው የማመሰግነው። በይዘት በአቀራረብ እንዲሁም ደግሞ ጥቆማዎችን በመስጠት ጭምር እያደረሳችሁ ያለው ነገር በሁሉ አመሰግናለሁ። ከጋምቤላ አካባቢ መረጃዎችን ልካችሁልኛል። በእጅጉ አመሰግናለሁ። በዝርዝር አጣርቼ እመለስባቸዋለሁ። በዚህ ቀጠና ያለው ሁኔታ እንግዲህ ልዩ ክትትል እንደሚፈልግ ነው ከመልእክቱ ለመገንዘብ እየተቻለው። አሁንም ከደቡብ ሱዳን ካሉ ታጣቂዎችና ወታደራዊ አዛዦች ጋር በቀጠናው ያለውን ስምሪት የተመለከቱ አዳዲስ አስተላለፎችና በቅርቡ በአካባቢው ከባድ ውጊያ ሊቀሰቀስ እንደሚችል በርካታ የጦር መሳሪያ እየገባ እንደሆነ የሚያሳዩ መረጃዎች ናቸው። እንግዲህ ተዛማጅ የመረጃ ምንጮችን አጣይቄ ጉዳዩን ሙሉ አድርጌ ይመለስ ይሆናል። አመሰግናለሁ። እንግዲህ የመጀመሪያው መረጃ የማደርገው ወደ አጣዬ ነው የሚወስደን። በአጣዬ ዙሪያ እንግዲህ ከኦሮሞ ብሔረሰብ ዞን የተነሱ ሚሊሻዎች እና ከኦነግ ሸኔ ታጣቂ ተመልሰው አሁን በሚሊሻ የተደራጁና ከመከላከያ የተሻለ መሳሪያ እንዲታጠቁ የተደረጉ ታጣቂዎች ወደ ኤፍራታ ግድም ወረዳ የተለያዩ መንደሮች በመውጣትና በመዝለቅ ጥቃት ፈጽመዋል። ትናንት ከቀኑ 6 ሰዓት ጀምሮ እስከ አመሻሹ ድረስ ጥቃት ተፈጽሞ ሰዎች ተገድለዋል። ይህንን ተከትሎ ዛሬም በአካባቢው በርካታ ታጣቂዎች እንደዚሁ ተሰባስበዋል ነው የተባለው። የንብረት ተቃጥሏል። ገበሬዎች እንደዚሁ ራሳቸውን እንዳይከላከሉ በመከላከያ እየተገደሉ መሆኑን ተከትሎ አሁን በትናንትናው ጥቃት ራሳቸውን እንኳን እንዳይከላከሉ ተደርገው ነው በታጣቂዎች የተገደሉት። በትናንትናው ጥቃት 4 ገበሬዎች ተገድለዋል። መንደሮች እና የእህል አዝመራ እንደዚሁም ደግሞ የእንስሳት መኖች ጭምር ተቃጥለዋል። ታጣቂዎቹ ከሰንበቴ
ከሰንበቴ አካባቢ የተነሱ እንደሆኑና እንደዚሁም ደግሞ አስበውበት እቅድ ተሰጥቷቸው መከላከያና አካባቢ ጸጥታ አካባቢውን ሲለቁ ነው እነሱ የገቡት ሽፋንም እየተሰጣቸው። የካቲት 12 2018 ዓ.ም ኮራ እና አገዘ የተባሉ ወንድማማቾችን ጨምሮ ንጉስ ኃይሉ የተባሉ 4 አርሶ አደሮች ተገድለዋል። አንዱ ከአዲስ አበባ ቤተሰብ ለመጠየቅ የሄደ ነው ትላንትና በታጣቂዎች የተገደሉት። ታጣቂዎቹ በመንግስት መዋቅር በተለይ የጸጥታ የአካባቢ ጸጥታ መዋቅርና በአካባቢ ስምሪት የወሰደው ኮማንዶ የአየር ወለድና የአካባቢው መከላከያ ልዩ ድጋፍ እያደረጉላቸው ነው። ጥር 28 በዚህ ቀጠና 14 አርሶ አደሮች በመከላከያ ተገድለዋል። ራሳቸውን ከታጣቂዎች ለመከላከል ሲንቀሳቀሱ ነው በአየር ወለድ ኮማንዶ የተገደሉት። አርሶ አደሮቹ የተገደሉት ራሳቸውን ከታጣቂዎች ለመከላከል ሲሞክሩ ፋኖ ናችሁ በሚል በመከላከያ ተገድለዋል 14 አርሶ አደሮች። እንግዲህ እስከ ትላንት ድረስ የተገደሉት ቁጥራቸው በአጠቃላይ 19 ደርሷል። ይሄ እንግዲህ በቀጥታና በተዘዋዋሪ የብሔረሰብ ዞኑ ሚሊሻዎችን ለመደገፍ በመከላከያና በጸጥታው አካባቢ ጸጥታ ጭምር የተገደሉት እንደማለት ነው። ያው እንግዲህ መለየት አይቻልም። በነገራችን ላይ ፋኖ አለ በሚል ወደ እነዚህ ቀጠናዎች የሚያደርጉት ዘመቻ ከመከላከያ ጋር እኩል የሽኔ ታጣቂዎችም እንዲሁም ደግሞ የአካባቢ ሚሊሻዎች እኩል ነው ዘመቻ የሚያደርጉት። የኦሮሞ ብሔረሰብ ዞን ሚሊሻዎች ከመከላከያ እና ከአንዳንድ የኦሮሞ ጀነራሎች በልዩ ሁኔታ ዘመናዊ የጦር መሳሪያ ድጋፍ ተደርጎላቸዋል። መሳሪያው ከመከላከያ መጋዘን የወጣ ሲሆን መሳሪያውን ለነዚህ የኦነግ ሸኔና የአካባቢ ሚሊሻዎች ለማስታጠቅ አዛዦቹ እንግዲህ እንደ ምክንያት የወሰዱት ራሳቸውን ከፋኖ እንዲጠብቁና በፋኖ ጦርነት ከመከላከያ ጎን ሆነው እንዲዋጉ በሚል ነው እንግዲህ ዘመናዊ ጦር መሳሪያዎች በእጃቸው እንዲገቡ የተደረገው። በዚህ እንግዲህ በአጣዬ ዙሪያ አርሶ አደሮች ትጥቅ እንዲፈቱ ተደርጓል። በተቃራኒው ሌሎቹ አርሶ አደሮች ማለት ነው የፋኖ ደጋፊ ናችሁ ተብለው እንዲገደሉ እንዲሳደዱ እየተደረገ ባለበት ሁኔታ በተቃራኒው እነዚህኞቹ ደግሞ ኃይል እንዲያጠናክሩና ራሳቸውን በትጥቅና እንዲሁም ደግሞ ወታደር ሎጂስቲክ እንዲያሳድጉ ተደርጓል። ይሄ ግልጽ የሆነ የኃይል ማዛባት ስራ ተሰርቷል በመከላከያ በኩል። ይህንን እነሱን በኃይል የማጎልበት እንዲሁም ደግሞ የአካባቢውን ሌሎቹን የአማራ አርሶ አደሮች ደግሞ በማጥፋትና ኃይላቸውን በማዳከም ጥቃት ተጋላጭ እንዲሆኑ ተደርገዋል አሉ አንድ ቤተሰባቸው የተገደለባቸው የአካባቢው ታዛቢዎች። ከዚህ ጋር በተያያዘ እንግዲህ በተለይ ከአጣዬ ዙሪያ የፍራታ ግድም አርሶ አምባ እና ግንብ ቀበሌ ከየካቲት 12 ጀምሮ ትላንትና እስከዛ ድረስ በቀጠለው ግጭት የተገደሉ ሰዎች ቁጥራቸው እንደጨመረ ነው የተገለጸው። በተለይ ሃይማ ተብሎ የሚጠራ አካባቢ መንደር በሰዎች ላይ እና በንብረት ላይ ጉዳት ደርሷል። ደርሰው ጉዳት በዝርዝር አልታወቀም። በዚህ በተለይ በሃይማ ተብሎ የሚጠራው አካባቢ ከተገደሉት ሰዎች ባሻገር ተይዘው እየተወሰዱ በታጣቂዎቹ እንዳሉ ነው መረጃዎች የሚገልጹት። እስካሁን ድረስ እንግዲህ አስከሬናቸው ያልተገኘ ጭምር እንዳሉ ታውቋል። ዛሬ ታጣቂዎቹ ቤቲ እና ወሰን ቁርቁር እና አበየ ተብሎ ከሚጠሩ አካባቢዎች እንደዚሁ ተሰባስበው ድጋሚ ጥቃት ለማድረስ እየተንቀሳቀሱ መሆናቸው ነው የተገለጸው። በርካታ ታጣቂዎች ተሰባስበዋል። ሃይማ የተባለውን መሬት አብይ አህመድ ከመጣ ጀምሮ አርሶ አደሮቹ አርሰውት አያውቁም። ታጣቂዎቹ በተደጋጋሚ በሚፈጽሙት ጥቃት ይሄ እንግዲህ የአርሶ አደሩ የመኖ እንዲሁም ደግሞ የአካባቢ እርሻ መሬት ግጭት ይመስላል። ጉዳዩ ግን እነዚህን ለም የሆኑ የቆላማ የኤፍራታ ግድም ቆላማ ለም አካባቢዎችን ወደ አካባቢው ለመጠቅለል ነው። ከዛም ማለፍ ሲል ኤፍራታ ግድምን ሸዋሮቢትና አካባቢውን ወደ ብሔረሰብ ዞኑ የመጠቅለል የኦህዴድ ፕሮጀክት እንደሆነ በተደጋጋሚ ሲገለጽ ቆይቷል። ከዚህ ጋር በተያያዘ እንግዲህ በአካባቢው ዛሬም ከፍተኛ ውጥረት አለ። በዚሁ በሸዋ የተለያዩ አካባቢዎች አርሶ አደሮቹ ራሳቸው እንዳይከላከሉ እየተደረገ ያለው ጉዳይ ሁኔታውን አዛብቶታል የተባለው። ካሁን በፊት አጣዬ በርካታ ጊዜ ተቃጥላለች። በተለይ ሃይማ ተብሎ የሚጠራው አካባቢ ሞላሌ፣ ዋዳና ሌሎቹ አካባቢዎች ሙሉ በሙሉ ከተቃጠሉ መንደሮች መካከል ይገኛሉ። ሞላሌ ተብላ የምትጠራ መንደር፣ ዋዳ ተብላ የምትጠራ መንደር ምንም ነዋሪዎች የሏቸውም። ባለፉት 7 ዓመታት በተደጋጋሚ በመቃጠላቸው ነዋሪዎቹ እንዲሰደዱ ተደርገዋል። እንዲሁም ደግሞ ከፋኖ ጋር ተወግናላችሁ በሚል በርካታ የአካባቢው አርሶ አደሮች ትጥቃቸውን እንዲፈቱ ተደርገዋል። እንግዲህ መሳሪያም ትጥቅም እየቀረበላቸው በተቃራኒ ያሉ ታጣቂዎች ጥቃት የሚፈጽሙት በዚህ መንገድ ነው። አንድ ቤተሰቦቻቸው በትላንትናው ዕለት የተገደለባቸው የአካባቢው ታዛቢና የዓይን እማኝ ስለ ጉዳዩ ሲናገሩ በዚህ ሃይማ ተብሎ የሚጠራው አካባቢ ለም የሆነ መሬት ነበረ። ወጣቶቹ እርሻ ማረስ ባለመቻላቸው ተሰደው ወደ አረብ ሀገራት ሂደዋል።
አሁን የቀሩት በአካባቢው ሽማግሌዎች ብቻ ናቸው። ብልጽግና ከመጣ የዚህ አካባቢ መንደር ነዋሪዎች የደረሳቸው ገጸ በረከት ይሄ ነው። አሁን በአካባቢው አዛውንቶች ሲሞቱ እንኳ የሚያነሱ ወጣቶች የሉም። አብዛኞቹ ባህር በልቷቸዋል፣ ወደ አረብ ሀገራት ሄደው፣ አንዳንዶቹም እንግዲህ ካሰቡበት ቦታ ደርሰው ስደተኛ ሆነዋል። የአካባቢው አሁን ሁኔታ ይህንን ነው የሚመስለው። ተስፋ አስቆራጭ ነው ያሉት። ወደ ሌሎች መረጃዎች ስቀጥል ወደ አዲስ አበባ ዙሪያ የሚወስደን መረጃ አስከትላለሁ። በአዲስ አበባ ዙሪያ በተለያዩ አካባቢዎች የኦነግ ሸኔ ታጣቂዎች ተከታታይ ጥቃቶች እያደረሱ እንደሆነ መረጃዎች ገልጸዋል። መከላከያ ሰራዊት ወደ ሰሜን ኢትዮጵያ መንቀሳቀሱን ተከትሎ ባለፉት 3 ቀናት ብቻ 3 ከተከታታይ ጥቃቶችን በመፈጸም ከተሞችን ታጣቂዎቹ ተቆጣጥረዋል። እንግዲህ እንደ መረጃ ምንጮቹ ከሆነ የካቲት 9 ከ4 ቀናት በፊት ከአዋሳ አዲስ አበባ በሚወስደው መንገድ ወይም ደግሞ ከአዲስ አበባ ወደ አዋሳ በሚወስደው ዝዋይ አቅራቢያ በኦሮሚያ ክልል ሚሊሻ ካምፕ ላይ የኦነግ ሸኔ ታጣቂዎች ጥቃት ፈጽመው ቁጥራቸው 24 የሚደርስ ሚሊሻዎችን ገድለዋል። ቁጥራቸው ያልታወቀም እንደዚሁ ይዘው ወስደዋል፣ ማርከው ማለት ነው። እንዲሁም ደግሞ ካምፖችን አውድመዋል። የጦር መሳሪያዎችንም በእጃቸው አድርገዋል። በሁለተኛ በምዕራብ ሸዋ ከአዲስ አበባ በቅርብ ርቀት በሚገኝ መሎ በተባለ ቦታም እንደዚሁ ከተማውን በመቆጣጠር በቁጥር ያልታወቁ ሚሊሻዎችን ገድለዋል። እንዲሁም ደግሞ ሚሊሻዎችንም ይዘው ሂደዋል። ካምፖችንም አጥፍተው አውድመው ትጥቆችን በእጃቸው አስገብተዋል። ሶስተኛ በዛሬው ዕለት እንደዚሁ የካቲት 13 በዚሁ በሰሜን ሸዋ ፍቼ ቀጠና የተለያዩ ትንሽ የገጠር ከተሞችን በመቆጣጠር 2 ባንኮችን ታጣቂዎቹ መዝረፋቸው ነው መረጃዎቹ የገለጹት። ከተዘረፉት ባንኮች ውስጥ የኢትዮጵያ ንግድ ባንክ እንደተዘረፈ ለማረጋገጥ ተችሏል። መከላከያ አካባቢውን ለቆ ከወጣ በኋላ ኦነግ ሸኔ ታጣቂዎቹ ወደ አዲስ አበባ ዙሪያና በአዲስ አበባ መውጫ መስመሮች አካባቢ እንደዚሁ የእንቀሳቀሰ ሎጂስቲክ እና መሳሪያዎችን በእጁ እያስገባ እንደሆነ ነው የተገለጸው። ሰሞኑ ከሰሜን ኢትዮጵያ ውጥረት ጋር በተያያዘ ደግሞ ያሉ አዳዲስ መረጃዎችን ወደ እናንተ አደርሳለሁ። ዘመቻ ህልውና በሚል ህዝቡ ሎጂስቲክ እንዲያዋጣ መወሰኑንና እንቅስቃሴ መጀመሩን የሚገልጹ መረጃዎች ደግሞ ከተለያዩ የኢትዮጵያ አካባቢዎች እየወጡ ነው። ከየካቲት 14 ጀምሮ በመላ ኢትዮጵያ ዘመቻ ህልውና በሚል ወደ ሰሜን ኢትዮጵያ ለተንቀሳቀሰው ሰራዊት የሎጂስቲክ ድጋፍ እንዲደረግ ስለመወሰኑና የሎጂስቲክ ድጋፍ ለማሰባሰብ በየአካባቢው የሚገኙ የብልጽግና የጸጥታና የፖለቲካ መዋቅር በየአካባቢያቸው ይህንን እንዲያሰባስቡ ትዕዛዝ መሰጠቱ ነው የተገለጸው። በመላ ኢትዮጵያ የብልጽግና ካድሬዎች ህዝቡን እየሰበሰቡ ኮሚቴ እያቋቋሙ እንደሆነ የወጡ መረጃዎች ያሳያሉ። ይሄ በተቃራኒው በህወሓት በኩልም እንደዚሁ ዘመቻ መከታና ዘመቻ ሉዓላዊነት በሚል በትግራይ የደረቅ ሬሽን ማሰባሰብ ዘመቻም እንደዚሁ እስከ የካቲት 15 እንዲጠናቀቅ እንደዚሁ ትዕዛዝ መሰጠቱንም መረጃዎቹ ገልጸዋል። በዚህ በትግራይ 13 ቢሊዮን ብር ለማሰባሰብ እቅድ የያዘው ህወሓት እስካሁን ድረስ ከ2 ቢሊዮን ብር ገደማ በላይ መድረስ አልቻለም የሚሉ መረጃዎችም ወጥተዋል። ከዚህ ጋር በተያያዘ 25 ኪሎ ግራም ዱቄት በነፍስ ወከፍ በትግራይ እያንዳንዱ ሰው እንዲያሰባስብና ለታጣቂዎቹ የወታደራዊ ሎጂስቲክ እንዲያቀርብ ትዕዛዝ ተሰጥቷል። ከዚህ ጋር በተያያዘ ዛሬ ከትግራይ የወጣ ሌላ መረጃ ምንድነው? የእርዳታ መጋዘኖች ላይ እንደዚሁና ከመጠለያ ጣቢያዎች ላይም የእርዳታ እህል ስለመዘረፉና ስለመሰብሰቡ የሚገልጽ ነው። ይህንን መረጃ ያደረሱት የመረጃ ምንጭ ከተረጂዎች ላይ እንደዚሁ እርዳታ ተወስዷል። የእርዳታ በተመለከተም እንደዚሁ ከመጋዘኖችም በህወሓት ታጣቂዎች የተወሰደ እርዳታ እህል አለ። የረድኤት ድርጅት ሰራተኞች ይህንን ሚስጥር እንዳያወጡ እንደዚሁ ጫና እንደተደረገባቸውና ማስፈራሪያ እየተደረገባቸው እንደሆነ መረጃዎች ገልጸዋል። ተፈናቃዮች ደግሞ በፈቃዳችን ነው ለሰራዊቱ ወይም ደግሞ ለታጣቂው ሬሽን ያዋጣ ነው የሚል ምላሽ እንዲሰጡ እንደዚሁ ትዕዛዝ ተሰጥቷል። እንግዲህ የተዘረፈ መጋዘን በሚል ወይም ደግሞ የተዘረፈ እርዳታ የሚለውን በተመለከተ የረድኤት ድርጅት ሰራተኞች ሪፖርት ማድረጋቸውንና በጉዳዩ ላይ የማጣራት ስራዎች እየተሰሩ እንደሆነ ነው የመረጃ ምንጮቹ እየጠቆሙት። ከዚህ ጋር በተያያዘ እንደዚሁ በትግራይ በተለያዩ አካባቢዎች ከሚደረገው የወታደራዊ ዝግጅት አንጻር ሚዲያዎችና ጋዜጠኞችም እንደዚሁ የግንባር ዘገባ ሽፋን እንዲሰጡ ዝግጅት እንዲያደርጉና ከታጣቂዎቹ ጋር ወደ ግንባር እንዲንቀሳቀሱ እንደዚሁ አቅጣጫ ተሰጥቷል ወይም ደግሞ ወታደራዊ መመሪያ ተሰጥቷል ነው የተባለው። በትግራይ የሚገኙ ሚዲያዎችና ጋዜጠኞች ከህወሓት ኮማንድ ይህንን ትዕዛዝ የተሰጣቸው ትላንትና እንደሆነ የወጡ መረጃዎች ይህንን ያሳያሉ። በተለያዩ አካባቢዎችም እንደዚሁ ወታደራዊ የግዳጅ አፈሳ እየተደረገ ነው። ዛሬ በኮረም ከተማ በዋግ ኽምራ ዞን በምትገኘው አሁን ህወሓት በኃይል ያዛት
እና እንዲሁም ደግሞ ብልጽግና ለህወሓት አስረክቦ ከወጣው ከተሞች መካከል የምትገኘው ኮረም ዛሬ ሌሊትና ማለዳ በርካታ ሰዎች ታፍሰዋል። በመኖሪያ ቤታቸው ቤት ለቤት እየዞሩ የህወሓት ታጣቂዎች በርካታ ወጣቶችን አፍሰዋል፣ ወደ ካምፕ ወስደዋል ነው የተባለው። ህወሓት ከጥር 21 ጀምሮ ባለፈው ማለት ነው የፈቃደኝነትና የግዳጅ በሚል በርካታ ወጣቶችን እያፈሰ እንደሆነም እንደዚሁ ተገልጿል። በዚሁ ብልጽግና በተመሳሳይ በአማራ ክልልና በኦሮሚያ ክልል አንዳንድ አካባቢዎች አፈሳ እያደረገ መሆኑን የወጡ መረጃዎች ያሳያሉ። ከነዚህ መካከል በአማራ ክልል ደቡብ ወሎ የተለያዩ ቦታዎች ወጣቶች እየታፈሱ እየተወሰዱ እንደሆነ ሲታወቅ፣ አዲስ አበባም እንደዚሁ ከአፍሪካ ህብረት ጋር በተያያዘ ታፍሰው ከተወሰዱት ወጣቶች መካከል የተወሰኑትና ቁጥራቸው ያልታወቀ ወደ ወታደራዊ ማሰልጠኛ ካምፕ ሳይወሰዱ አይቀሩም የሚሉ መረጃዎች ወጥተዋል። ከዚህ ጋር በተያያዘ እንግዲህ በሰሜን ኢትዮጵያ ያለው ውጥረት በዚህ ሁኔታ ነው አሁን ቀጥሎ የሚገኘው። ይሄ የሆነ ባለበት ሁኔታ ኢታማጆር ሹም ፊልድ ማርሻል ብርሃኑ ጁላና ምክትሉ ጀነራል አበባው ታደሰ በሐዋሳ ከተማ ዛሬ በመገኘት ሰራዊቱ ለብሔራዊ ጥቅም ሲባል ግዳጅ ቀጠና እንደገባ ገልጸዋል ነው የተባለው። በዚህ በኩል እንግዲህ የልዩ ዘመቻዎች ወይም ደግሞ ስፔሻል ኦፕሬሽን የሚባለው የመከላከያ ኃይል የተለየ ግዳጅ እንዳለበትና ለዚህ ግዳጅም እንደዚሁ ስምሪት መውሰዱ አብሮ ገለጻ ተደርጓል። እንግዲህ የደንብ ወይ ደግሞ የአርማ ምረቃ በሚል ላይ ነው ሁለቱ ኢታማጆር ሹም ምክትሉና ዋናው ይህንን የተናገሩት። እንግዲህ ከዚህ ሰሞኑን በዚህ በሰሜን ኢትዮጵያ ያለው አጠቃላይ ውጥረት በቀጠለበት ሁኔታ ዛሬ ይህንን ተናግረዋል ተብሏል። እንግዲህ 2/3ኛው የኢትዮጵያ ኃይል ወደ ሰሜን ኢትዮጵያ ተንቀሳቅሷል። ካሉት እንግዲህ ውስን አካባቢዎች ውስን ሰራዊት ነው ያለው። በህወሓት በኩልም እንደዚሁ ያለው ዝግጅት እንዳለው ነው። በትላንትናው ዕለት መከላከያ ሰራዊቱ ካውንስል ከህወሓት ቀጥሎ ባህር በር የሚል ውሳኔ ማስተላለፉንም እንደዚሁ የወጡ መረጃዎች ያሳያሉ። ሌላው መረጃችን ወደ አፍሪካ ቀንድ የሚወስደን መረጃ ነው። ከአፍሪካ ቀንድ መረጃዎች መካከል የሱዳኑ ፈጥኖ ደራሽ ኃይል መሪ ወደ ዩናይትድ አረብ ኤሚሬትስ አቅንቷል የሚለው መረጃ ነው። ከዩናይትድ አረብ ኤሚሬትስ ወደ አፍሪካ የተመለሰው ደግሞ በኬንያና በካምፓላ በኩል መሆኑን መረጃዎች ጠቁመዋል። ኬንያና ካምፓላ በነበረበት ጊዜም እንደዚሁ ከሁለቱ ሀገራት የካምፓላና የናይሮቢ ባለስልጣናት ጋር እንደዚሁ ውይይት ማድረጉን ሚዲያዎች እየዘገቡ ነው የሚገኙት። ይሄ መሐመድ ደጋሎ የሚባለው እንግዲህ በተለይ በንጹሃን ላይ አሰቃቂ ጭፍጨፋዎችና በካምፖች ላይ እንደዚሁ የድሮን ጥቃቶችን በመፈጸም በጦር ወንጀል በተብዙዎቹ የሚነሳው ወታደራዊ አዛዥ ወደ አቡዳቢ ወይም ደግሞ ወደ አረብ ኤሚሬትስ ያደረገው ጉዞ እንግዲህ አጠቃላይ ወታደራዊ ሎጂስቲኩን ወጪውን የምትሸፍነው እሷ ስለሆነች ነው። ከዚህ አንፃር ጀነራል አልቦራን ደግሞ ከእጇን ከሱዳን እንድታስወጣና ጦር መሳሪያ ማቅረቧን እንድታቆም በአደራዳሪነትም በሽማግሌነትም አንፈልጋትም ብለዋል። ይህ በእንዲህ እንዳለ ወደ ሊቢያ በርካታ የጦር መሳሪያ ዩናይትድ አረብ ኤሚሬትስ አጓጉዛለች። የሳውዲ አረቢያንና የግብፅን አየር ክልል በመጠቀም ነው ጦር መሳሪያ ወደ ምስራቅ ሊቢያ ቤንጋዚ የወሰደችው። ከቤንጋዚ ወደ አርኤስኤፍ የሚቀርብ የጦር መሳሪያ እንደሆነ ነው መረጃዎች የሚያሳዩት። አረብ ኤሚሬትስ ጦር መሳሪያ የምታቀርብባቸው ኬላዎች መካከል ሶማሊያ ቀጠና፣ የኢትዮጵያ ቀጠናና እንደዚሁም ደግሞ የሊቢያ ቀጠናዎች እንዲሁም ደግሞ የቻድና የደቡብ ሱዳን ቀጠናዎች ይገኙበታል። በእነዚህ ቀጠናዎች በኩል ነው ለአርኤስኤፍ በተለያዩ አቅጣጫዎች ጦር መሳሪያ የምታቀርበው። ሌላው አፍሪካ ቀንድ ጉዳዮች አንዱ ደግሞ የእስራኤል የስለላና ወታደራዊ ባለሙያዎች አዲስ አበባና ሀርጌሳ ገብተዋል የሚል መረጃ ነው። ከባለፈው ጥቅምት ወር ጀምሮ የስለላና ወታደራዊ ባለሙያዎቹ አዲስ አበባና ሀርጌሳ ውስጥ እንደሆኑ የሚገልጹ መረጃዎች እየወጡ ነው የሚገኙት። እንግዲህ እስካሁን ድረስ እስራኤል በዚህ ቀጠና ያላትን ፍላጎት ለማስፈጸም በግልጽ እየተንቀሳቀሰች እንደሆነ የሚገልጹ የመረጃ ምንጮች በአፍሪካ ቀንድና በቀይ ባህር ካላት ፍላጎት ጋር በተያያዘ ባለፈው ታህሳስ መጨረሻ ለሀርጌሳ ወይም ደግሞ ለሶማሊላንድ የእውቅና ከሰጠች በኋላ በሀርጌሳ ቀጠና ወታደራዊ ቤዝ ለመመስረት እንቅስቃሴ ላይ መሆኗን የሚገልጹ መረጃዎች ወጥተዋል። ወደ ጫፍ ደርሳለች። ከዩናይትድ አረብ ኤሚሬትስ ጋር በተናጠልና እንዲሁም ደግሞ በየግል ወታደራዊ የጦር ይዞታ ለመገንባት እንቅስቃሴ ላይ መሆናቸውን መረጃዎቹ ገልጸዋል። ይህ ከኢትዮጵያ አንጻር ጉዳይ ያለው የሚለውም አብሮ የሚታይ ነው የሚሆነው። በሚቀጥለው ሳምንት የእስራኤሉ የፕሬዝዳንት ወደ አዲስ አበባ ይመጣሉ። ይሄ የእስራኤል ባለስልጣናት በአንድ ወር ለሁለተኛ ጊዜ ወደ አዲስ አበባ ሲመጡ ይሄ በታሪክ የመጀመሪያው ነው። እንግዲህ ከሀርጌሳ አንጻር
እና በተለያዩ የጥቅም ፍላጎቶች አንጻር ነው እንግዲህ እስራኤል ወደዚህ ቀጠና እየተንቀሳቀሰች ያለችው። የሚሆነውን ተለዋጭ ሁኔታ እንግዲህ ወደፊት አብረን የምናየው ቢሆንም እንግዲህ እንደ እስራኤል አይነት በወታደራዊ እንዲሁም ደግሞ በቴክኖሎጂ ወደፊት ያሉ ሀገራት ከመካከለኛው የፔትሮሊየም ዶላር ወይም ደግሞ የፔትሮሊየም የጦር መሳሪያ ግዥ ጋር በተያያዘ አሁን ወታደራዊ እንዲሁም ደግሞ የኢኮኖሚና የተጽዕኖ አቅማቸው እያደገ ከመጣው አረብ ኤሚሬትስ፣ ሳውዲ አረቢያ እና ግብጽ ጋር ያለው የቀጠናው ፉክክር በኢትዮጵያ በኩል ምን አይነት አንድምታ ይኖረዋል? ተዛማጅ የሆኑ ጉዳዮችስ ምንድናቸው? ወደፊት አብረው የሚታዩ ነው የሚሆኑት። ለሰዓት የነበሩኝ አጫጭር መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ